ንግግሬን ጃንሆይ ወደውልኝ ኖሯል። በወቅቱ ጃንሆይ ናቸው የትምህርት ሚኒስተር። ተጠባባቂው ከበደ ሚካኤል ነበሩ። አቶ ከበደን ዩኒቨርሲቲ ልከው ነው ያስጠሩኝ። አቶ ከበደ ቤተ መንግስት ወሰዱኝ። አዳራሽ ውስጥ ስገባ ጃንሆይ ሩቅ ናቸው። በመሃላችን ቀይ ምንጣፍ ተነጥፏል። በግራና በቀኝ በኩል ክቡር ዘበኞችና ትላልቅ ሰዎች ቆመዋል። ወደ እሳቸው ሲሄድ እያነስኩ ሄድኩኝ። እሳቸውም ደግሞ እየገዘፉብኝ ሄዱ። እኔ የባላገር ልጅ ነኝ። የቤተ መንግስትን ስነ ስርዓት ስለማላውቅ ዝም ብዬ እየሄድኩ ነው ወደ እሳቸው። አንዱ ከኋላ መጣና አንገቴን አንቆ ሊደፋኝ ነበር። እኔም ለመከላከል መከትኩ። እንደ መሰለኝ እሳቸውም የሰጡት ምልክት ሳይኖር አይቀርም ተወኝ እንጂ የኔ መከታ ከምን ሊያድነኝ አፈርድሜ ነበር የሚያስግጠኝ። ያም ሆነ ይህ በሰላም አጠገባቸው ደረስኩ። እንደ መሰለኝ እጅ ነሳው። ትንሽዬ ሳጥን ከፈቱና እንካ አሉኝ። ቆንጆ ሰዓት ነች፣ ተመልከት የእጄን ቅጥነት። ከዚች ቅጥነት ጋር የምትስማማ ሰዓት ተቀብዬ ብል ብሰራ ማሰር አቃተኝ። ባላገር ነውና ብለው ጃንሆይ ራሳቸው ተቀብለው አሰሩልኝ። ሰዓቷም ማሰሪያዋ በወርቅ የተሰራ ውብ ነበረች። በኋላ ማጅራት መቼ ወሰዳት? የት አካባቢ? ውቤ በረሃ አጠገብ። ከምሽቱ 4 ሰዓት ላይ ስንጨዋወትም ስሚ ትዕግስት ከስብሃት ጋር ሆነሽ አልጋ ውስጥ ባገኝሽ እንኳን ምንም አልጠረጥረውም ይላል። ይህንን አባባል ወደድክለት? ተናደድኩ እንጂ ወንድ። እሺ እንዴ እኔ ስልብ ነኝ እንዴ አልኳ። ትዕግስት ትሰጪኛለሽ አልኳት። እንዴ ምን ነካህ አለችኝ። እንዴ ምን አባቱ ነክቶት ነው ባልሽ እንዲህ የሚናገረኝ? እኔ ወንድ አይደለሁም እንዴ? ትሰጪኛለሽ አለበለዚያ ከዚህ አካባቢ ንቅንቅ አንልም አልኳት። ጤና ይስጥልን። ሀብል ተረክ ቤት ኮሌጅን በጠስናት ዘነበ ወላ ማስታወሻ ከተሰኘው መጽሐፉ ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። ውስጥህን የሚያበራልህ አስተማሪህ ነው። በሐቅ ወይም በኑሮ ውጣ ውረድ ውስጥ አይተው የማታውቀውን እውነት የሚያሳይህ አስተማሪህ ነው። እሱ ስላስተማረህ ታምረኛ ሰው እንድትሆን ያስችልሃል። የተማሪ አቅሙ ውስጥህ ካለ እንዲህ አይነት ድንቅ የሆኑ አስተማሪዎች በጣም ጥቂቶች ናቸው። እንዲህ አይነት ተአምረኛ አስተማሪ ያጋጠመኝ ዩኒቨርሲቲ ኮሌጅ ገብቼ ነው። የታሪክ መምህሬ ነበር። ሚስተር ሶሎዲሂን ይባላል። ቁመናው ረጅም፣ አይኖቹ ሰማያዊ ሲሆኑ መነጽር ያደርጋል። አገሩ ሩሲያ ነች አለና ጋሽ ስብሃት ተመስጦ እያስተዋለን ጨዋታውን ቀጠለ። በጣም ትንሽ ነው ስለ ህይወት ታሪኩም እናውቀው። ለመጀመሪያ ጊዜ ተማሪ ሆኜ ሳገኘው በዛን ወቅት ሩሲያ ውስጥ ቦልሼቪክ አብዮት ፈንድቷል። በዚህ ጊዜ ሚስተር ሶሎዲሂን በጊዜ ከሩሲያ ካልወጣ አብዮታውያን ሊገሉት ሆነ። እንደ ደርጋውያን እርምጃ ሊወስዱበት እንደሚችሉ ጠረጠረ። ስለዚህ ተሰደደ። የኮበለለባት ሀገር ከሩሲያ ጋር በዘር በባህልና በጂኦግራፊ እህትማማች ናቸው። እዚያም መጽናኛው የምትሆነው በእድሜ የምትበልጠው ሴት አጋጠመችው። የሁለቱም ዕጣ ፈንታ አቀራረባቸውና ከሀገሩ እንዴት እንደወጣ ነገራት። ኮሚኒስቶች ገና ስልጣን አልያዙም እንጂ እዚህም በብዛት አሉ አለችው። ገና ስልጣን አልያዙም ስትይኝ መያዛቸው አይቀርም ማለትሽ ነው? ሚስተር ሶሎዲሂን ጠየቀ። ምን ነካ? የአገርህና የአገሬ ታሪክ እኮ በጣም ይቀራረባል፣ ይመሳሰላል። እኔ እናንተም የነዚህ ሀገሮች ዜጎች በመሆናችን ወደየትም ወለም ዘለም ሳንል የማዕበል ወቅት ያልፍ እንደሆነ እዚሁ ሆነን እንየው። የሚያልፍ አይመስልሽም? ግን አይመስለኝም። እውነትም እንዳለችው ለሁለቱም በሄዱበት የሚፈነዳባቸው የኮሚኒስት አብዮት በቡልጋሪያ ፈነዳ። ሚስተር ሶሎዲሂንና ከለላ የሰጠችው ወዳጁም ለአደጋ ተጋለጡ። ሁለቱም ከቡልጋሪያ ተሰደው ከብዙ ውጣ ውረድ በኋላ አዲስ አበባ ገቡ። ሚስተር ሶሎዲሂን በዩኒቨርሲቲ ኮሌጃችን የታሪክ መምህር ሆኖ ተቀጠረ። ታሪክ ስንፈተን የተርም ፈተና ወቅት ነበረ። በአመት 3 ተርም ነው የነበረው። ያን ጊዜ እኔ ደግሞ መጽሐፍት ቤት ውስጥ ያገኘኋቸውን ልቦለዶችና ሌሎች መጽሐፍት ጊዜን እየተሻሙት ስለነበር ከተሰጠን 6 ጥያቄዎች መመለስ የቻልኳት አንዷን ብቻ ነበር። ሌሎቹን ነካክቼ ከማጨመላልቀው ቢቀርብኝ ይሻላል ብዬ ባዶ ተውኳቸው። እሺ አሁን በእርግጠኝነት ውጤቱን አላስታውሰውም። የፈተናዬ ውጤት ከ170 ወይም 75 ነበር። ስራዬን አሳምሬ ስለማውቀው ማግኘት የነበረብኝ 20 ቢሆን ነው። ስለዚህ የተሳሳተ ስለመሰለኝ የፈተና ወረቀቴን ይዤ ማይገባኝን ማርክ እንደሰጠኝ ስነግረው እንዲህ አለኝ። የኔ ፈተና ዓላማው ተማሪው ላቀብለው የሞከርኩት የታሪክ መንፈስ ገብቶታል ወይ? መንፈሱ ምን ያህል እንደገባህ ከአንዷ ጥያቄ አመላለስህ ተረድቻለሁ። የተቀረው ጥያቄ አንብብ የተባለውን አንብቧል ወይ? ምን ያህልስ ያስታውሳል ነው።
እሱም ያስታውቃል። ስለዚህ አንተ ከፍተኛ ማርክ ካልከው እንጂ የሰጠው የሚገባህን ነው አለኝ። ይህንን እያለኝ ሚስተር ሶሎዲሂን ሲጽፍበት የቆየውን ፋውንቴን ፔን የሚባል ቀለም የሚመጥ የዘመኑን ብዕር ሊከድን ሲል የክዳኑን ቀዳዳ ሳተው። በሶስተኛው ሙከራ ከደነው። አይኑን አየሁት፣ ደነገጥኩ። ለካስ አንድ አይኑ አርቲፊሻል ነው። እውነተኛ አይን እንዲመስል ተደርጎ በጥበብ ቀለም በመሰራቱ ከርቀት ለሚያየው ሰው ሰራሽ መሆኑ አያስታውቅም አለና አተኩሮ አየኝ። ጢሙን በቁዘማ እየላገ በጣም ተክዞ መምህሬ አንድ አይና ነው፣ አይኑን ምን አጠፋው? በሱ የጉርምስና ዘመን በትንሽ ጠብ በሚነሳ ፍልሚያ ምክንያት ወይስ ጠላቶቹ በቶርች ሰቅለው ሲገርፉት? እግዜር ይወቅላቸው አለና በረጅሙ ተነፈሰ። ከዛስ የኔ ጥያቄ ነው። የሁላችንም የታሪክ ፈተና ውጤት ሚስተር ሶሎዲሂን በጥቁር ሰሌዳው በመናውቀው የእጅ ጽሕፈቱ በአንድ ወረቀት ላይ ጽፎ ይለጥፋታል። አንድ ሱፐር ጂነስ ከ100 እስከ 95 ያመጡ፣ ሁለተኛ ጂነስስ እነዚህም በቁጥር ይገለጻሉ፣ ሶስተኛ ኤክሰለንት ወርክ የስም ዝርዝር፣ አራተኛ ጉድ፣ አምስተኛ ኖርማል ፓስ። የተቀረነው ተማሪዎች የሁላችንም ስም ዝርዝር ከላይ ከ1 እስከ 5 ያሰፈርኩት የሚስተር ሶሎዲንን የርዕሳነ ሊቃነ ጠበብትና የሌሎች የስም ዝርዝሮች እንዲህ እንደነበሩ በምናብ እርግጠኛ ነኝ። ትውስታዬ ግን በዚያን ጊዜ የጊዜ ርቀት እርግጠኛ መሆን እንዴት ይቻላል እያለችኝ ነው። አንድ ቀን ከክፍል ውጪ ሚስተር ሶሎዲሂንን ከበነው ቆመን በታሪክ በስነ ጽሑፍ ላይ እንወያያለን። እሱ በአፍ መፍቻ ቋንቋው አንብቦት እንደ ወተት ማር ጥሞት አሁንም እየደጋገመ የሚያነበውን አሌክዛንደር ፑሽኪንን ጠይቀ ነው እንዲህ አለን። አያቱ የእናንተ ሀገር ሰው ከሆነው ከፑሽኪን ጋር ብታስተያዩት ሼክስፒር የሚኮላተፍ ሕፃን ነው። ስለ ፑሽኪን ከንቱ አሟሟትና ገና በጎልማሳነቱ በማይረባ ምክንያት በፍልሚያ ስለመቀጨቱ በዚህ ጥልቀትና ብስለት ላይ 10 ዓመት ቢጨምር ኖሮ የሚጽፋቸውን የቃላት ምትሃቶች በምናብ እያስጎበኘን ሲተርክልን ከቆየ በኋላ የክፍላችን ልጅ ፍኖት በወዲያ ማዶ ስታልፋያትና እንዲህ አለን። ጀንትልሜን፣ ሴት ልጅ ሱፐር ጂኒየስ ናት ብዬ በመጻፌ በጣም አዝናለሁ። ይህች ልጅ ሱፐር ጂኒየስ ሆና አገኘኋት። ሱፐር ጂኒየስ ናት ብዬ ከመመስከር ሌላ ምርጫ የለኝም። ያሳዝናል ብሎ በረጅሙ ተነፈሰ። እንዲህ አይነት የወንድ አቋም በኋለኛው ዘመን የወንድ ትምክተኝነት ተብሎ ሲዘለፍ ሰምተናል። ሚስተር ሶሎዲሂን ታሪክ ሲያስተምረን ልክ የትላንትናን ያህል ቀርቦ ወለል ብሎ ጎልቶ ይታየኛል። ሰዎች ጽሕፈት እንዴት እንደፈጠሩ ሲነግረን በጥቁር ሰሌዳው ላይ በፍጥነት በጠመኔ ግመል ሰራ። አጠገቡ 4 የቆሙ መስመሮች አግድም አንድ መስመር ይሰርዛል። ነጋዴ ነው ጽሕፈቱን የጀመረው። በኋላ ካህናትና ደባትሩ ወረሱት። በጠፍጣፋ ድንጋይ ላይ ወይም በከብት ቆዳ ላይ ይህንን ሰርተህ የሳምንት መንገድ ርቆ ወደሚነግድ ጓደኛህ ትልክለታለህ። ይህም 5 ግመል ላክልኝ ማለት ነው። መቶዎችና ሺዎች ዓመታት ካለፉ በኋላ አንዱ ሱፐር ጂኒየስ ብልጭ ይልበትና ሶሎዲሂን የግመሉን ቁመቱን ያጠፋና ራሱና አንገቱ ብቻ ሲታየን ይሄ ግመል አሁንም ሺዎች ዓመታት ካለፉ በኋላ የሚቀጥለው ሱፐር ጂነስ ከግመሉ ራስና አንገት ይኸው የእናንተን የግዕዝ ፊደል ገ የሚለውን ፈጠረ። ገመል። ለምዕራባዊው ዓለም የመጀመሪያ የሆነውን ልብ ወለድ በግጥም የጻፈው ደራሲ ጊልጋሜሽ ስለተባለው ገጸ ባህሪ ዙፋኑን ትቶ የሞት መድኃኒት ፍለጋ ስለሄደው ሚስተር ሶሎዲሂን እንዲህ ይነግረናል። ግልጋሜሽ የፍቅር አማልክት የሆነችው አስታሪቴ ከሰማይ ወርዳ አብረኸኝ ደር ስትለው ተንቀባረረባትና እኔ ለአደን እንጂ ለሴት ጊዜ የለኝም ብሎ አሳፈራት። እሷም ጊልጋሜሽን እንዲገድልላት ኤንኪዱ የተባለ የአውሬ ጠጉር የለበሰ ግዙፍ ሰው ፈጠረችና ጊልጋሜሽ ለአደን የሚሄድበት ጫካ ውስጥ ለቀቀችው። ጊልጋሜሽና ኤንኪዱ ግማሽ ቀን ሙሉ ተዋጉ። ጊልጋሜሽ አንድ ፎቅ ቤት አንስቶ ይወረውርበታል። ኤኪንዱ ትልቅ ዛፍ ነቅሎ ይወረውርበታል። በመጨረሻ ጊልጋሜሽ ያሸንፍና ኤኪንዱን እንደ ምርኮ ይዞት ወደ ኡር ከተማው ይመለሳል። ጊልጋሜሽና ኤኪንዱ የልብ ጓደኛሞች ሆኑና አብረው አደን መሄድ ጀመሩ። አደኑ እንደ ማር ጣፈጣቸው፣ ቆይቶም ሱስ ሆነባቸው። አሁንም ደግሞ አስታርቴ ጊልጋሜሽን ለማጥፋት ሁምባባ የተባለ ሰው መሳይ አውሬ ፈጥራ እዚያው ጫካ ውስጥ ለቀቀችው። ጊልጋሜሽና ኤኪንዱ ከሁምባባ ጋር አንድ ቀን ሙሉ ሲዋጉ ውለው ድል አደረጉት። ሚስተር ሶሎዲሂን ከአሌክዛንደር ፑሽኪን ይበልጥ በጣም የሚጠቅሰው ዊሊያም ሼክስፒርን ነው። የስነ ልቦና ሱፐር ጂኒየስና ከዚያም በላይ የነበረው ሼክስፒር እንደሚለው ገሃነም እንኳን ንቀት ካሳየናት ሴት እኩል ንዳድ የለውም። ሴትየዋም አማልክት ስትሆን ደግሞ ጊልጋሜሽን እንዴት እንደቀጣችው እዩልኝ። እንደ ከረምቡላ ጨዋታ በስፖንዳ ጊልጋሜሽን ስትመታው
ኤኪንዱ ላይ እየከሳ የመነመነ አሰነባብቶ የሚገድል በሽታ ላከችበት። የኤኪንዱ አሰቃቂ አሟሟት ጌልጋሜሽን እስከ ወዲያኛው ለወጠው። ኃያሉ ንጉሥ ጌልጋሜሽ ዙፋኑን ለቀቀ፣ መንኑ ወጣና የሞት መድኃኒት ፍለጋ ሄደ። ሚስተር ሶሎዲህን እያስተማረን 4 ወርቃማ ዓመታት በዩኒቨርሲቲ ኮሌጅ ኖርን። ከትምህርት ዓለም ወጥተን ወደ ሥራው ዓለም ተሰማራን። በዚህ ጊዜ ከሃና ጋር ቤተሰብ መስርተናል። የኮሚኒስቶች አብዮት በዚች ቅድስት ምድር ላይ ፈነዳ። ውቃቢው አብዮት በፈነዳ ቁጥር የሚበረግገው ሚስተር ሶሎዲህን ጓዙን ቀረቃቀበ። ባለውለታው ባለቤቱን አስከትሎ ለዓመታት ካስተናገደችው ሀገር አይናቸውን ገልጠው እንዲያዩ ካስተማራቸው ተማሪዎቹ ተለይቶ ከአዲስ አበባ አውሮፕላን ተሳፍሮ ወደ አውስትራሊያ ኮበለለ። እኔ አሁን ሳስበው ለባለቤቱ እንዲህ ሳይላት አይቀርም። የኔና ያንቺ ዕጣ እንዲህ ሆኖ ይቅር፣ ልክ እንደ ነገደ ይሁዳ ዕጣችን አልሆነምን? ሁልጊዜም መባረር፣ ምንጊዜም መሰደድ። እሷስ ምን አለችው? እሷን ስጠረጥራት እንዲህ ሳትለው አትቀርም። እኔ በበኩሌ የትም ብሄድ ምድሪቱ እንደሆን ምድር ናት፣ ሁልጊዜም በሄድኩበት ይዤህ የምሄደው ሀገር ያንተ ነህ ብላው ይሆናል። እንደገና ወደ እኔ ዲፓርትመንት ልመልስህ አለኝ። እየተከተልኩ ነው አልኩት ነቃ ብዬ። አንድ የኛው ሀገር ሰው የኤጁኬሽን ዲፓርትመንት ዲን ሆነ። ዶክተር ነው፣ አሁን ስሙ ጠፋኝ። ገጠመኙ ብቻ ነች ውስጤ የቀረችው። ከሱ በፊት ለነበረው ዲን አማርኛ መናገር እችላለሁ፣ በቂዬ ነው። የአማርኛ ሊቅ መሆን አልፈልግም አልኩት። በምትኩ ሌላ ትምህርት እንድማር ፈቀደልኝ። ተምሬ ጨረስኩ። ልመረቅ ስል ይህ አበሻው ዶክተር ጠራኝና ያንን የቀየርኩትን የትምህርት አይነት አለመውሰዴን ነገረኝ። ቀደም ብዬ ከዚያን ጊዜ ዲን ጋር ተነጋግሬ ኮርስ አስቀይሬ ማጠናቀቄን ነገርኩት። በፍጹም አይሆንም ሲል ችክ አለ። የፍልስፍና መምህራችን ሚካኤሊዲስ ይባል ነበር። ሄጄ ነገርኩት። እውነተኛ ፍልስፍና ነበር ያስተምረን የነበረው። እዛው እኔ ባለሁበት ለዶክተሩ ደወለለት። ያኛው ምን እንደሚል ባልሰማም ይህኛው እንዴት አይመለከትህም? ይህ ሀገር እኮ ሶቪየት ራሻ አይደለም ብሎት ስልኩን ዘጋ። እንደ በፊቱ እንድቀጥል አመቻቸልኝ። ምንም ሳልቸገር በሰላም ትምህርቴን ጨረስኩ። ሚካኤሊዲስ ቀጥተኛና ዲሲፕሊን አክባሪ ጀዝዊት እንደነበረ አስታውሳለሁ። አንድ ጊዜ ለንደን ውስጥ የመኪና መንገድ ለመሻገር ቆሟል። አጠገቡ 2 ጀዝዊቶች ምንኩስናቸው የሚከለክለውን ብልግና ሲያወሩ ሰማ። አንዳቸውም በጥፊ አጮለና በራሳቸው ቋንቋ በፈረንሳይኛ ገለጻቸው። መማታቱ አስፈላጊ ነበር? አሃ ቢያስፈልግ ነዋ። በመጀመሪያ የጀዝዊት እምነት ተከታይ አለመሆን ከሆኑም በደንብ ማክበር እንዳለባቸው ሊያስተምራቸው ነው ወገራው ያስፈልገው። በኮሌጅ ህይወት ከትምህርት ቤት ጓደኛ እነማን አብረውህ ዘለቁ? እዛስ ያፈራሃቸው አሉ ስለው ውድ የጃንሆይ ልጆች ከተፈሪ መኮንን ኮሌጅ ገባን። ተስፋዬ ገሰሰ አብሮኝ ነበር፣ ሌሎችም አሉ። እንደኛ ተራ ተማሪ የነበረው ተስፋዬ ኮሌጅ ስንገባ ቢራቢሮ ሆነ። በሄድክበት ሳቅ ከሰማህ ተመልከት፣ እዛ አካባቢ ተስፋዬ አለ። አንድ የምግብ ቤት ብድግ አለና ጠረጴዛው ላይ ቆመ። ንግግር አደረገ። ምን እንዳለ አላስታውሰውም። ተማሪው ከዳር እስከ ዳር በሳቅ አውካካ። ከሰሎሞን ደሬሳ ጋር ኮሌጅ ነው የተዋወቅ ነው። ገና እንደተዋወቅን ኮከባችን ገጠመ። ማንበብ፣ መወያየት፣ ውቤ በረሃ ሄዶ መደነስ፣ ሲኒማ አብሮ መግባት ተጨማሪ ጓደኝነት ማጠናከሪያ ሆኑ። የኔና የሱን ጥምረት ተመሳስሎ መፈጠር ልልህ እችላለሁ። የምንጋራቸው በርካታ ርዕሰ ጉዳዮች ነበሩ። ስለ ዩኒቨርሲቲ ኮሌጅ ያለን አስተያየት አንድ አይነት ነው። ለምሳሌ ፍልስፍናን ከሚካኤሊዲስ በስተቀር ሌሎቹ አላስተማሩንም ልልህ እችላለሁ። የተማርነው ቲዮሎጂን በፍልስፍና ቋንቋ ነው። ለአንተ ፍልስፍናን እንዴት ነው የምትገልጸው? ፍልስፍና ማለት ሐቅን ፍለጋ በጭንቅላትህ ብርሃን መጓዝ ነው። ስትነሳ የት እንደምትደርስ ምን እንደምታገኝ አታውቅም። ስትሄድ ቆይተህ አንድ የራስህ ጭብጥ ላይ ትደርሳለህ። እነሱ ግን በፍልስፍና ቋንቋ ያስተማሩን የካቶሊክ ሃይማኖትን ነው። እኛም ነቅተንባቸው ነበር። ያውም ከዩኒቨርሲቲ ወጥተን ሳይሆን እዛው እየተማረን ነው አለና ባክህን ተወው ፍልስፍናን፣ ሶሎሞንን ልጨምርልህ አለኝ። እሺ ቅድም ተመሳስሎ መፈጠር አላልኩህም? አንድ አዲስ ነገር ሲያጋጥመን ያንን ነገር እንዴት እንደምንቀበለው ይመሳሰላል አቀባበላችን። ሁለታችንም በፍቅር እናምናለን። በእርግጥ በፍቅር የማያምን የለም። የኛ ግን ሰፋ ያለ ይመስለናል። የሰማናቸውን ቀልዶች እንለዋወጣለን። ቀልድን መጋራት የበለጠ ያቀራርበናል። በኮሌጅ ውስጥ በሚደረገው እንቅስቃሴ ውስጥ የለንበትም ባንልም አንገባበትም። ዞር ብለን ስናስታውሰው እኔም ሆንኩ ጓደኞቼ እዛ ውስጥ ብንገባም ባንገባም ምንም ለውጥ አናመጣም፣ ቁጥሩንም አናጎለው። በዚህ ወቅት ኢትዮጵያውያን ተማሪዎች ውስጥ የአመጽ ባህሉን የሚዘሩባቸው ሌሎች አፍሪካውያን ናቸው። ጃንሆይ ስኮላርሺፕ ሰጥተዋቸው አብረውን የሚማሩ ነበሩ። የኮሌጃችን ተማሪዎች ጃንሆይን ሊያነጋግሯቸው ተሰልፈው ወደ ፓርላማ ሄዱ። ንጉሱ ተቀብለው በሰላም አነጋገሯቸው። ተማሪዎቹ ወደ ኮሌጅ ሲመለሱ ፓርላማ ግድግዳ ላይ በትልቁ የሚከራይ የሚል ጽሑፍ ለጠፉበት። የፕሮፓጋንዳ ጨዋታ ብትሆንም ደስ ብላኛለች።
አለኝ። በጸጥታ እማዳምጠው መሆኔን አተኩሮ አየኝና ጨዋታውን ቀጠለ። በወቅቱ ዩኒቨርሲቲ ኮሌጁንም ተፈሪ መኮንን ትምህርት ቤትንም የሚያስተዳድሩት ጀዚዊቶች ናቸው። ምክንያቱም ጃንሆይ ከጀዚዊቶች ጋር ግንኙነት ነበራቸው። እሳቸው ትምህርታቸው በፈረንሳይኛ ነበር። የኛ ትምህርት ቤት ዳይሬክተር የነበሩትና ሌሎች አስተማሪዎቻችን የካናዳ ፈረንሳዊ ጀዊስቶች ናቸው። ኮሌጁን የቆረቆሩትም እነሱ ናቸው። ሁሉም ነገር በፕሮግራም የተከፋፈለ ነበረ። ሴቶቹ መኝታ ቤት አካባቢ መሄድ ክልክል ነው። እኛ ደግሞ ጎረምሳ ነን። ይህ አይነቱ ስነ ስርዓት ነፍሳችንን ያበሳጫታል። ውቤ በረሃ ምሽተን ወደ ዩኒቨርሲቲ እንመጣለን። ከምሽቱ 6 ሰዓት በኋላ መግባት ክልክል ነበር። አንዱ ጀዝዊት በር ላይ ይቆማል ላለማስገባት። ይሄኔ አንዱ ተማሪ ይሸፋፈንና በድንጋይ ይለዋል። ጀዝዊቱ እግሬ አውጪኝ ይላል። ተማሪውም ሹልክ ብሎ በሰላም ወደ መኝታ ቤቱ ይገባል። ራሳችንን አሁን ስንጠረጥር እንዲህ አይነቱ አመጽ ውስጥ አንጠፋበትም። አብረን ሳቅን። ጨዋታውን ጀመረ። ዩኒቨርሲቲ የኪስ ገንዘብ አይሰጠንም። ምግብ፣ መኝታና ዩኒፎርም ይችለናል። ስለዚህ ገንዘብ ይቸግረናል። ከዩኒፎርሙ ሌላ እምቀይረው ልብስም የለኝም። አንድ ሞራንሲ የሚባል ነበረ። ሁሌ ሲያይኝ ያቺ ዩኒፎርም አትቀየርም። ጠራኝ። ሙሉ ኮትና ሱሪ ዩኒፎርም አወጣና ሳያስፈርመኝ በነጻ ሰጠኝ። ልብስ መቀየሬን ግን ሌላው ተመልካች አላየልኝም። በእንቅርት ላይ ጆሮ ደግፍ እንዲሉ በዚህም ላይ ፍቅርም ያዘህ አልኩት። አጫውቻለሁ፣ እንድገመዋ። መጀመሪያ ግን የክርክራችንን ታሪክ ላስቀድም። የመጨረሻ ዓመት የኮሌጅ ተማሪዎች ተመርጠን በልዩ ልዩ ርዕስ ተከራከርን። ይኸውም ከሳይንስ ከትምህርትና ከሕግ ወዘተ ተውጣጣን። እኔ ትምህርት ክፍልን ወክዬ ነው የተከራከርኩ። ሙግቱ የተካሄደው በቀዳማዊ ኃይለ ሥላሴ ቲያትር ነበር። ጃንሆይም የዛን ዕለት ተገኝተዋል። ዳኞቹም ተሰይመዋል። በወከልነው የሙያ መስክ ላይ ተሟገትን። ተስፋዬ ገሰሰ አንደኛ ወጣ። እኔ ስንተኛ እንደወጣሁ አላስታውሰው፣ ግን ንግግሬን ጃንሆይ ወደውልኝ ኖሯል። ዳኞቹ እንደመሰለኝ በዛ ጊዜ የጣሉኝ ወይም ነጥብ ያስቆጠሩብኝ አንዱ ምክንያት ኮቱ አልተቆለፈም ነው ያሉት። በወቅቱ ጃንሆይ ናቸው የትምህርት ሚኒስተር። ተጠባባቂው ከበደ ሚካኤል ነበሩ። አቶ ከበደን ዩኒቨርሲቲ ልከው ነው ያስጠሩኝ። አቶ ከበደ ቤተ መንግስት ወሰዱኝ። አዳራሽ ውስጥ ስገባ ጃንሆይ ሩቅ ናቸው። በመሃላችን ቀይ ምንጣፍ ተነጥፏል። በግራና በቀኝ በኩል ክቡር ዘበኞችና ትላልቅ ሰዎች ቆመዋል። ወደ እሳቸው ሲሄድ እያነስኩ ሄድኩኝ። እሳቸውም ደግሞ እየገዘፉብኝ ሄዱ። እኔ የባላገር ልጅ ነኝ። የቤተ መንግስትን ስነ ስርዓት ስለማላውቅ ዝም ብዬ እየሄድኩ ነው ወደ እሳቸው። አንዱ ከኋላ መጣና አንገቴን አንቆ ሊደፋኝ ነበር። እኔም ለመከላከል መከትኩ። እንደ መሰለኝ እሳቸውም የሰጡት ምልክት ሳይኖር አይቀርም ተወኝ እንጂ የኔ መከታ ከምን ሊያድነኝ? አፈርድሜ ነበር የሚያስግጠኝ። ያም ሆነ ይህ በሰላም አጠገባቸው ደረስኩ። እንደ መሰለኝ እጅ ነሳሁ። ትንሽዬ ሳጥን ከፈቱና እንካ አሉኝ። ቆንጆ ሰዓት ነች፣ ተመልከት የእጄን ቅጥነት። ከዚች ቅጥነት ጋር የምትስማማ ሰዓት ተቀብዬ ብል ብሰራ ማሰር አቃተኝ። ባላገር ነውና ብለው ጃንሆይ ራሳቸው ተቀብለው አሰሩልኝ። ሰዓቷም ማሰሪያዋ በወርቅ የተሰራ ውብ ነበረች። በኋላ ማጅራት መቼ ወሰዳት? የት አካባቢ? ውቤ በረሃ አጠገብ ከምሽቱ 4 ሰዓት ላይ። በዛን ወቅት መድረክ ላይ ተናግረሃት ድል ያስጨበጠችህን ጭብጥ ታስታውሳታለህ ስለው አዎ እንዲህ አልኩ። ኢትዮጵያ ሳይንስ ያስፈልጋታል፣ ሕክምናም ያስፈልጋታል፣ ሕግም ያስፈልጋታል እያልኩ ሁሉንም ሙያ እየጠራሁ እየደገፍኩ ተናገርኩ። ዳኞቹም ሆኑ አድማጮቹ ዞሮበት ነው ግቡን ሳተ ሳይሉኝ አይቀሩም። በመጨረሻም ትምህርት ደግሞ ለኢትዮጵያ በጣም ያስፈልጋታል። ቀደም ብዬ ጠቀስኳቸው ሙያዎች ሁሉ እንቁላል ቢሆኑ ትምህርት ዶሮ ናት፣ ትፈለፍላቸዋለች ስል ያኔ አዝነውልኝ የነበሩት በጣም ደስ አላቸው። በደማቁ አጨበጨቡልኝ አለና ሽንቴን ሸንቼ መጥቼ ላጫውትህ አለኝ። ነጠላ ጫማ ቀበልኩት። ደርሶ እንደመጣ በነገራችን ላይ ጃንሆይን በጣም ነው የምወዳቸው። ያኔ ልጅ ሆኜ መውደድ ብቻ ሳይሆን ከአባት በላይ ከእግዜር በታች ነው የሚሆኑብን ብሎ ተመቻችቶ እየተቀመጠ ከሃና በፊት ገርል ፍሬንድ አልነበረኝም። ከየት መጥቶ የዛን ጊዜ እንዳሁኑ ገርል ፍሬንድ እንደ ልብህ አታገኝም። ዛሬ ሲኒማ፣ ቲያትር ቤት፣ ቤተ መጻሕፍት ብትሄድ ገርል ታገኛለህ። ያኔ ገርል በእኛ ጊዜ ህልም ነው። ገርሉንም በስታስቲክስ እናካፍል ብትል አንድ ገርል ለ40 ጎረምሳ ቢደርስ ነው። እኛ ደግሞ ችስታ ነን። የሚረባ ጫማም ልብስም የለን። ልባችን ቢከጅልም አቅማችንን ስለምናውቅ በጨዋታው ውስጥ የለንበትም። አጋጣሚው ፈቀደና ኮሌጅ ያለሁ ከክፍሌ ልጅ ፍቅር ከጃጀለኝ። ትዕግስት ትባላለች። የምንማረው ትምህርት አንድ አይነት ነው። ጥሩ እንግባባለን። ቀይ አጭር ነች። ለኔ በወቅቱ በጣም ታምረኛለች። እሷ ግን የምታየኝ ልክ እንደ እኩያ ወንድሟ ነው። ፍራንክ ካላት ለሲኒማ መግቢያ ትሰጠኝ ነበር። አንዴ ኮሌጅ ግቢ ውስጥ በደረታችን ሳር ላይ ተጋድመናል፣ እናወራለን። እጇ ላይ ትንንሽ ቀያይ ጸጉሮች በቅለው ሲያዩአቸው ያምራሉ።
እነሱም መዳሰስ ፈልጌ ፈራኋት። እንዲህ እንደተመኘኋት ውስጤ በፍቅሯ እንደጦፈ ትምህርታችንን ጨረስን። ሁለታችንም ጥሩ ውጤት አምጥተን ተመረቅን። ኮሌጅ በጠስን ከሳቅ ጋር። ከዛም ለ2 ዓመታት ያህል ተለያየን። እንደገና አሜሪካን ዋሽንግተን ዲሲ ለትምህርት ሄደን ተገናኘን። የተገናኘንበት ቦታ እንዴት የአሜሪካን ባህል አክብረን መኖር እንዳለብን ስልጠና በሚሰጠን ዩኒቨርሲቲ ውስጥ ነው። ይሄኔ ዩኒቨርሲቲ ኮሌጅ ያለን በፍቅሯ ልቤ እንዴት እንደጦፈላት ነገርኳት። ምን አለችህ አልኩት ቸኩዬ። ኧረ እኔም እንዳንተው አፍቅሬህ ነበር፣ ሐሳብ ካንተ ሳይሰነዘር ሲቀር ጊዜ እኔም ፍቅሬን ውጨው ቀረ አለችኝ። ከዚህስ ከቆምክበት መቀጠል አይቻልም ነበር አልኩት። በፍጹም። አዲስ አበባ እንደተመለስን ከትዕግስት ጋር እንደገና ተገናኘን። በወቅቱ አግብታለች። እኔ ትምህርት ሚኒስቴር ውስጥ ስሰራ ባለቤቷ የኔ አለቃ ነው። በጣም ቀናተኛ ነው። በታኮ ጫማ ሁሉ ፈንክቷታል። ይህንን አውቃለሁ፣ ግን እኔን ከልቡ ይወደኛል። ስንጨዋወትም ስሚ ትዕግስት፣ ከስብሃት ጋር ሆነሽ አልጋ ውስጥ ባገኝሽ እንኳን ምንም አልጠረጥረውም ይላል። ይህንን አባባል ወደድክለት? ተናደድኩ እንጂ ወንድ። እሺ እንዴ እኔ ስልብ ነኝ እንዴ አልኳ። አንድ ቀን ወደ ቤቱ አድርሽው ሲል ባለቤቱ አዘዛት። በቦልስ ዋገን መኪናዋ ስሸኘኝ መኪናውን አቁም ያልኳት። አፍንጮ በር አካባቢ ደርሰናል። አቆመች። ትዕግስት ትሰጪኛለሽ አልኳት። እንዴ ምን ነካህ አለችኝ። እንዴ ምን አባቱ ነክቶት ነው ባልሽ እንዲህ የሚናገረኝ? እኔ ወንድ አይደለሁም እንዴ? ትሰጪኛለሽ፣ አለበለዚያ ከዚህ አካባቢ ንቅንቅ አንልም አልኳት። ግር እንዳላት እሺ አሁን ወደ ቤት እንሂድ አለችኝ። እሺ ብለሻል ዋ አልኳት ባጽኖት። በጸጥታ እያብሰለሰለች መኪናዋን አስነስታ መጓዝ ጀመርን። በሁለታችንም ልብ ግን ይህ ጉዳይ ከዛች ቃል ፈቅ ብሎ ድርጊት ላይ እንደማይደርስ አውቀነው ነበር።